ሰላም ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ዛሬ ስንጠብቃቸው በቤታቸው አልመጡም ቀሩ። ግን ደግሞ በሌላ ሰው ቤት መጥተዋል። ቅመምዬ ከሀሰን ጋር መጥታለች። ብሩክ ሁለት ቤት መጥተዋል ከቢኒ ጋራ። ማምሻ ደግሞ ከፍጹሜ ጋራ መጥተዋል ማለት ነው። ፍጹሜ ደግሞ ጭራሽ የልጅ ልብስ ነው ይዞን የመጣው ማለት ነው። ኧረ በስመ አብ ማርያምን እኔ በቃ በጣም አልቻልኩም። ጌታን ብሩክ ንግግሩ በስማ ምን ማርያምን በጣም ጨዋታ ጨምረዋል፣ ቀልደኛ ሆነዋል። አሁን የትላንትና ቪዲዮ በጣም በጣም በቃ አልቻልኩም። የምሬን እኮ ነው። እና በጣም ግልጽ ነው እያወራ ያለው። እንግዲህ እውነት ከሆነ እግዚአብሔር አምላክ ለዚህ ክብር ያብቃችሁ። እግዚአብሔር አምላክ ጤነኛ ልጅ ይስጣችሁ። ወንድም ይሁን ሴትም ይሁን መንታም ይሁን ምንም ይሁን ጤነኛ ልጅ ይስጣችሁ። እንግዲህ በቤታቸው መንታ ሰው አለ መሰለኝ። ያው መንታ ቢኖርም እግዚአብሔር ሲሰጣችሁ ነውና መንታ ነው የምትወልጂው እያልኳት ነው። ቅመም ደግሞ አብሬያቸው ነው ማለቅ ሰው እያለች ነው። ይከብዳል። ማርያምን መንታ ልጅ በጣም ይከብዳል። እኔ መንታ ልጆች አሳድግ ያለውኝ እዚህ ቤት ማለት ነው። ሁለቱም ወንዶች ናቸው፣ ግን ተቃራኒ ናቸው። አንዳንድ መንታዎች አንዱ ሲያለቅ አንዱ ያለቅሳል፣ አንዱ ሲስቅ አንዱ ይስቃል ይባላል። ግን የኔዎቹ በጣም በቃ ሀርድ ናቸው። ሁለታቸው በጣም ይጣላሉ፣ ይደባደባሉ። በቃ ምን ልበላችሁ በጣም አስቸጋሪ ነው አንዳንድ መንታዎች ማለት ነው። እና አንዳንድ ደግሞ በጣም ሳይለንት የሆኑ ዲሲፕል ያላቸው ልጆች አሉ። ግን ያም ሆነ ይሄ እግዚአብሔር አምላክ መንታ ልጅ ሲሰጣችሁ ሲባርካችሁ በመንታ ልጅ ኦ ማይ ጋድ በጣም ደስ ይላል። ቅመም የኔ ቆንጆ ለዛ ክብር ያብቃችሁ። አሁንም ወንድ ነው ሴት ነው ብለው አሁን ራሱ እየተጣሉባቸው ነው ማለት ነው። ለማንኛውም ጨረቃዎቻችን እግዚአብሔር አምላክ ለዛ ቀን ያብቃችሁ። ብዙ ኦዲየንስ ግን አላመናቸውም። ፕራንክ ነው ፕራንክ ነው ወሽመጣችን ሊቆርጡት ነው እያሉ ነው። እንግዲህ ከዚህ በኋላ በሚለቀቀው የምናይ ይሆናል። ሲቀጥል ደግሞ እኮ ብሩኬ እኮ የምሩ ነው እየተናገረ ያለው። የምር እኔ ራሱ በጣም በቃ እኔ እንጃ ሀፍ ሀፍ ነው የሆንኩኝ። ሙሉ በሙሉ ሳይሆን 50-50 ነው እንጂ ብቻ ምን ይሆናል ከዚህ በኋላ ማለት ነው። የምር ጨረቃዎች እየተመኛችሁን እግዚአብሔር ይስጣችሁ ማርያምን። ያው ሽማግሌም ሰርግ ሁሉ ነገር ይደርሳል እግዚአብሔር ሲሰጣችሁ ልጅ መቤቴን በጣም ደስ ይላል። ስም ደግሞ የመጽሐፍ ቅዱስ ስም መሆን አለበት። ይሄ ምናምን አሁን የተናገርካቸው ስሞች በጭራሽ የሚሆኑ ስሞች አይደሉም። በጣም ጸዲ ስም ማውጣት አለብህ፣ ወንድም ይሁን ሴት ማለት ነው። ቅመም ማለት ነው። በጣም 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 ደስ ብሎኛል እውነት ከሆነ ዛሬ እንትና ናቲ እያለቀሰም ነበረ። ያለቀሰው ያው የብሩክ ያለው ያሳየው ፍቅር ነው ልጁ የወለደች ጊዜ ማለት ነው። እናም በጣም ደስታቸው እየገለጹ ነበረ። እውነት ከሆነ ጊዜው አልነበረም ብለዋል። እውነት ነው ጨረቃዎቼ፣ የምር እውነት ከሆነ ጊዜው አልነበረም ማለት ትንሽ 4-3-5 ወር ድረስ ቢቆይ ጥሩ ነበረ። ግን ደግሞ ያው አለ አይደለ ልጅነትም አለ ደስታም አለ በዛ ላይ ማለት ነው። ይሄ ሁሉ ሰው ነው አሁን እያስደሰቱት፣ ይሄ ሁሉ ሰው ነው ሪስክ የወሰዱት ማለት ነው። እንግዲህ ጨረቃዎቻችን ለዚህ ክብር ያብቃችሁ። የምር እኔ እንጃ ያው ሰው ልጅ ይመኛል፣ ያው እግዚአብሔር ደግሞ ሁሉም ነገር የሚያስተካክለው የሚሰጠውም እግዚአብሔር ነውና የፈለጋችሁትን የተመኛችሁትን እግዚአብሔር ይስጣችሁ ማለት ነው። ልጄ እያለች ነበረ ቅመሚ ማለት ነው። ወይኔ በስማም ለዚህ ቀን ያብቃሽ የኔ እናት። በጣም ደስ ይላል። ከምትወዱት ሰው ነው። ያው ሌላ ሌላ ኔጌቲቭ ምናምን ነገር የምትሉ ልጅ የእግዚአብሔር ስጦታ ነው። ምንም ማድረግ አትችሉም። የእግዚአብሔር ስጦታ ነው። ገብቷችኋል? ሁሉም ነገር ይደረሳል እና እናንተም እንደዚህ ከማለክት ታቆጣቡ ማለት ነው። ዛሬ አዲስ አበባ እንሄድ እያላት ነበረ ሀሰን። እሷ ይሄንን የዲኔው ነገር ሳንጨርስ አንሄድም ብላለች እና ቤትሽ ናፍቆሻል አናፈቀሽም ወይ እያለ ነበረ እና እሷም ናፍቋታል። እዛ ደግሞ ቦስ አለ። ቦስ ደግሞ ህይወት ጀምረዋል። ወይኔ በጣም እናስጠ ልጆች እኮ በቃ
እንዲህ በቅድ ነው እንዲህ እያደረጋችሁ ያላችሁት። ለማንኛውም በጣም ደስ ይላል። ያው የመጡበትን ኬዝ ጨርሰው ቢሄዱ ባይ ነኝ እኔ በግሌ። ይህ ሁሉ ጊዜ መቀመጣቸውን ላይቀር ጨርሰው ቢሄዱ ጥሩ ነው። ወደ ቢኒ ስመለስ ዛሬ ከብሩኬ ጋር መጥቶ ነበረ ቢኒ። እኔ ቢኒም ሆነ እዩ ማለት ነው ማናቸውም የሚታመኑ ልጆች አይደሉም ማለት አሁን ብሩክ እውነትም ዲኤንኤ አድርገው ከሆነ እውነት ከሆነ ይሄ እንደዚህ አይነት ዲኤንኤ የለም፣ ግን ደግሞ እንደ ትክክለኛ ከሆነ ጥሎ መውጣቱ ሚስቴክ ነው። እሷ አልሰጠችም እያለ ነው። እሱ አልሰጠችም እናስቀይረው ነው። እሷ ከቤተሰብ ጋር የማይገናኝ ነገር ሰማይና ምድር ከቤተሰቡ ጋር የቤተሰብ ምን የእሱ ልጅ አለ የወንድሙ የማንን ዲኤንኤ ትሰጣለች? እና ከዛ ምን አገናኘዋል? እና ትንሽ የተናገርከው ምንም የሚያሳምን ነገር አይደለም። እሱም አይሆንም ብሎ ሄደዋል እና የሚያሳምንም ነገር አይደለም። እዩ እውነት ካይላት ልጅቷ የዛም ሆነ የዚህም ቆየም ዘገየም ፈጠነም ልጁ የብሩክ ነው ካለች ልጅቷ ማለት ስታድግ ዲኤንኤ ማድረጓ አይቀርም። ይሄንን አያስቡም ወይ? እናድገች ዲኤንኤ ስታደግ ልጁ የብሩክ ሳይሆን ሲቀር ልጁ ማን ነውና ታዲያ? እና አንዳንዴ ይሄንንም እንደሚመጣ ማወቅ መቻል አለባችሁ። ቢኒም አተመነው እዩም አተመናት ብሩክ